ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ትላንትና እንግዲህ ታውቃላችሁ እኔን ጠፍቻለሁ እና ሃይሚ ያው በፍፄ ቤት መጥቶ ነበረ። መልካም ነገር ነበረ ይዞ የመጡት ነገር ግን አልሰራሁም። ነገር ግን ማታም ደግሞ በቲክቶክ መጥቶ ነበረ እና በጣም ደስ ብሎኛል የሆነን ለመናገር እንደዚህ ስላየዋችሁ ማለት ነው። ይሄ ቪዲዮ እንግዲህ ትላንትና የተቀረጸ ይመስለኛል። ምክንያቱም ትላንትና ላይቭ ላይ እንደዚህ ስላየዋት ሃይሚን ማለት ነው እና በጣም ነው ነበረ የምታምሩት ትላንትና የሆነን ለመናገር እና በዚህ አጋጣሚ የኔ ፋሚሊዎች ሙስሊም እህቶቼ ሙባረክ ረመዳን ሙባረክ ነው የሚባለው። መልካም ረመዳን ይሁንላችሁ። ያው እኛም ትላንትና ይዘናል ሰኞ ለታ ማለት ነው። ዛሬ ማክሰኞ ነው። እናንተ ደግሞ ዛሬ ብቻ ነው የምትበሉት፣ ነገ ጾም ነው ማለት ነው። እንግዲህ እኩል ሆነናል እና እንግዲህ ለነብሩኬም እንደዚህ ማስተላለፍ አለብን። ከዚህ በኋላ በዚህ ሰዓት ቪዲዮ እንዳለቁ በዚህ ሰዓት እኛ ቀውጢ የሆነ ስራ ሰዓት ነው ግን አዛን ያ ሁሌ ይቀያየራል ታውቃላችሁ። 6 ሰዓት ከ20 ከ40 ከ7 ሰዓት ምናምን እያለ እየተቀያየረ ነው የሚመጣው። ነገር ግን ሃይሚና ብሩኬ ሁላችሁም ዩቲዩበሮች እንግዲህ ሰዓት ጠብቃችሁ ልቀቁ። እንግዲህ እንደ በፊቱ አትልቀቁ፣ ምክንያቱም ስራ ላይ ነው የምንሆነው። ግን ከለቀቃችሁ በኋላ እኮ ስራ ስንጨርስም ማየት እንችላለን፣ ችግር የለውም። ለዛ አያጣላንም እና ቤተሰብ እንዴት ናችሁ? እንግዲህ ጾም እንግዲህ ያው መልካም ጾም እሺ ውዶቼ። እና እንግዲህ አብረን ያው መቼም አምሮብኛል አይደል? ዛሬም ቀይ ነው የለበስኩት። ቫለንታይን ዴይ ለአንድ ሳምንት ነው አሉ አይደለም? እስከ አንድ ሳምንት ድረስ ነው አሉ። ለዛ ነው ዛሬ ቀይ ለብሼ የመጣሁት። እንግዲህ አንድ ሳምንት እስኪሆን ድረስ ቀይ እየለበስኩ ነው የምመጣው። ደግሞ እንዳትጠብቁ እንደዛ መስሏችሁ። እዚህ ጋር አሻንጉሊት አለ። አይሆንም ሃይሚዬ፣ አይሆንም። ሃይ ቫለንታይን ዴይ አይሆንም። እንዳታከብሩ፣ ጭራሽ እንዳታከብሩ ቫለንታይን ዴይ የሚባል ነገር ማለት ነው። ጭራሽ ስሙ ራሱ እንዳትጠሩ፣ ስሙ ራሱ እንዳትጠሩ። እኛን አይወክለንም በቃ የብሩኬ ስጦታ ነው። ታቅፈኝም እንዴ? ብሩኬ ቢሆን ያቅፈኝ ነበር። ቀፈኝ። ንቀቱ አያችሁት? የሰው ነገር አላቅፍም ብሎ መሆን አለበት። በጣም ብዙ እኔን ለማስደሰት እየጣረ ነው። እኔ ደግሞ በቻልኩት መጠን ደስተኛ እየሆንኩኝ ነው ብዬ አስባለሁ። ማለት እኔን ለማስደሰት ብሎ ፊቴ ላይ አንዳች ነገር እንኳን ቅሬታ እንዳያይ ብዬ በጣም ከራሴ ጋር እየታገልኩ ጥረት ላይ ነበርኩኝ እና ቀረም። ዛሬ ደግሞ እኔ እንደዚህ ሆኜ የመጣሁላችሁ ከብሩኬ ጋር አንዴ ብቻ ጥሩ ጊዜ እንድናሳልፍ ስለፈለግኩኝ ነው እና በጣም ቆየሁኝ እንደዚህ። አንዴ ብቻ ሃይሚ፣ አንዴ ብቻማ አይደለም እናንተ በቃ እስከ እንዴት ነው ፍቅር እስከ መቃብር ድረስ ብታሳልፉ ደስ ይለናል። ያቺ ፊኛዋ መታለች ታውቃላችሁ፣ መቼ እንደሆነ መታለች ማለት ነው። አይቻታለሁ፣ የሆነ ቤት አይቻታለሁ፣ ፊኛዋ መታለች። እና ብሩኬ ሃይሚዬ አንዴ ብቻ ሰጥቶ ሳይሆን እድሜ ዘላለም ልክ እንደኛ አይደለም። እኛ ስደት ላይ ብዙ አመት ቆይተናል። ኦኬ ከፍቅረኛችን ጋር ከባሎቻችን ጋር ብዙ አመትን አላሳለፍንም፣ ወይም ደግሞ ከዚህ በኋላ ሄደንም ያው እድሜያችን እንግዲህ ታውቃላችሁ ትንሽ ጊዜ ነው ልናሳልፍ የምንችለው። እግዚአብሔር የሰጣንን እድሜ ያክል ነው የምንኖረው። እናንተ ገና ልጅ ናችሁ። ከልጅነት ጀምራችሁ ጥሩ ፍቅር ላይ ናችሁ። እግዚአብሔር ስለመረጣችሁ ነው። ገባችሁ አይደለ? በዚህ እድሜ እንደዚህ አይነት ፍቅር የምታሳልፉት ማለት ነው። ገባችሁ? ስለዚህ በሻላችሁት አቅም በፍቅር ኑሩ። ፍቅር እስከ መቃብር ያደርግላችሁ። አንዴ ብቻ ሳይሆን 1000 ጊዜ አሳልፉ። ሃይሚዬ ማለት ነው። ከዚህ በኋላ መሀላችሁ ለማንም ሰው ባታስገቡ፣ የምሬ ነው። መሀላችሁ ለምንም ማለት ነው። ሲቀጥል ደግሞ ስለ ዱባይ ትናንትና ብሩኬ እያወራ ነበረ። ላይቭ ላይ ያያችሁ ሰዎች ሰምታችኋል ብዬ አስባለሁ። እሷ አልሄድም ብላለች። ባለፈው አወራ ቪዲዮ ላይ ታውቃላችሁ። እኔ ያወራሁት ጅልና ወረቀት የያዘውን አይለቅም ብዬ በዛ ምክንያት እንደዚህ አትበሉ። ሃይሚ አልሄድም ስላለች ነው የሃይሚ እንትን ነው ምናምን ብሎ አወራ ማለት ነው። እኔ ሃይሚ አልሄድም ስላለች ነው በቃ እሱ ሐሳብ ነው ያላት ምናምን ብሎ አወራ። ትናንትናም ደግሞ ላይቭ ላይ ደግሞ እኔ እሄዳለሁ እግዚአብሔርን እያለ ነበር። አልቀርም እግዚአብሔርን እኔ እሄዳለሁ፣ ሃይሚ ግን አልሄድም ብላለች ብሎ እያወራ ነበረ። ስለዚህ እየዘፈነላትም ነበረ ሁሉ ማለት ነው። እና ስለዚህ ከሄዳችሁ በቃ አብራችሁ ሂዱ። ሃይሚዬ ያው ረመዳን ነው አሁን ጾም ነው፣ እኛም ስራ ላይ ነን። ነገር ግን ያው ከቻላችሁ ፋሲካ ላይ ብትመጡ ደስ ይባለን። ግን አይሆንም ካላችሁ ደግሞ አብረሽ ሃይሚዬ ብትመጪ ደስ ይለናል። ያው እናውቃለን የሰው ልጅ ጥፋት አጥፍቶ ያው ይቅር ይባላል አይደለ? ግን የእናንተ ያው ስራ ስለሆነ ነው ይቅር ያልሽው ሃይሚዬ ማለት ነው። እኔ በሆነ ይቅር አይደለም። ዛሬ ደግሞ አንዷ ጀግና ደግሞ ሀቢባ ቤት ታውቃላችሁ ምን እንዳረገች ማለት ነው። ቀን ከጓደኛዋ ጋር ተኝቶ አልጋ ላይ አግኝታ ማለት ነው። ማታ ደግሞ ራሷን ስታ ጥሏት ሄዶለ ማታ ሲመጣ ተመልሶ ሲመጣ ማለት ምግብ ሰርታለት አብራ አደረችው አቅፋው ማለት ምግብ ሰርታ ጠብቃራት ማለት ነው። እንደዛ አይነት ሴቶችም አላችሁ። የታደላችሁ ልባችሁ ምን አይነት ንጹህ ነው። አረ ንጹህማ አይደለም። የራት ምናምን በስነ ስርዓት ሰርቼ ምናምን ቤት ውስጥ ምግብ
እንዲበላ ከጋበዝኩት በጣም ቆይቻለሁ። ምክንያቱም በቃ የሆነ እኔ ላይ ውስጤ ላይ ቅሬታ ስለነበረ እሱ ነበር እኔን ለማስደሰት የሚጠራው እንጂ እኔ በቃ የራሴን እበላለሁ፣ ክላስ እገባለሁ፣ ተኛለሁ፣ እንደዛ ነበረ እና ዛሬ ግን ወስኜ መጥቻለሁ እራት ልጋብዘው ማለት ነው እና የሆነ ለመናገር በቃ ሀይሚ አሁን ማለት ነው በቃ የይቅርታ ልብ ነው ያላት። ያ ሁሉ ነገር ሰርቶ ይቅር ብለዋለች። እንግዲህ በፊት አብሬ ከሱ ጋር አልበላም እራቴን በልቼ ትቼው ክላስ ነበረ የምገባው። አሁን ግን እራት ጋብዘዋለሁ ብለ እንግዲህ ሽርቅ እንደዚህ ድምቅ ብላ እየጠበቀችው ነው። ምን እናያለን ነበረ ግን ደግሞ ትችላላችሁ፣ ብሩኬ ሊረሳ ይችላል። እኔ ግን ልረሳው የማልችለው ውስጤ ላይ ብዙ ነገሮች ስላሉ በዛ ምክንያት በቃ አለ አይደለ እነሱን ነገሮች እያሰብኩኝ ክፉ መሆን አልፈለኩኝም። ሀይሚዬ እኔ ቆንጆ ማለት ነው አንረሳም። እኔ አረሳም፣ ሌሎቹ ሊረሱ ይችላሉ። እኔ አረሳም። አይረሳም ሲጀመር ማለት ነው። ለሴት ልጅ አይረሳም። ሴት ልጅ አትረሳም። ቢያንስ ይቅር ብላ እንኳን ማለት ነው ይቅር ብላ አብራው ልትቀጥል ብትል ራሱ ይኸውላችሁ ከልቧ አይደለም ይቅር የምትለው ከአንገቷ በላይ ወይም ደግሞ እንዴት ነው በአፏ ብቻ ሊሆን ይችላል ይቅር የምትለው። ግን አብራ ከሱ ጋር በተከታተለች ቁጥር አብራ በተኛች ቁጥር አብራ ከሱ ጋር በተቀመጠች ቁጥር ማለት ነገ ጥሎኝ ይሄዳል አይደል እንደዚህ ከሴት ጋር አገኘሁት አይደል እያለች እየራቀች ነው የምትሄደው። ያው ብቻ ግን አሁን እኛ በቃ ተደስተናል። ጥሩ ቦታ ነው ያላችሁት። ግን ያ ነገር ባታነሱ አብራችሁ ብትሆኑ ከዚህ በኋላ በቃ ብትተው ያኛውን ነገር ደስ ባለን። ግን ልትጀምሩ ነው መሰለኝ ዳር እያላችሁ ነው ሀይሚዬ። ግጥ ከሆኛለሁ በጣም ጨካኝ ሆንኩ ያክል እየተሰማኝ ነው። በጣም ብዙ ጥሯል ምናምን እኔ ወደዚህ ከመጣሁ ጊዜ ጀምሮ ቀድሞኝ እና ደግሞ ያው ዱባይም ሊሄድ ስለሆነ ይሄንን ደግሞ እኔን ነው እየጠበቀ ያለው። ስለ ዱባዩ ምናምን እኔን ነው እየጠበቀኝ ያለው ማለት የኔን ውሳኔ ነው እየጠበቀ ያለው። እኔ ደግሞ እውነት ለመናገር ይሄን ስናገር ሊካፋችሁ ይችላል፣ ሊደብራችሁ ይችላል። ግን እውነት ለመናገር እኔ መሄድ አልፈልግም። ደግሞ አሁን እኮ ቤተሰብ ምን እንዳሰብኩ ልንገራችሁ። ያው የኔ ሀሳብ እኮ አያልቅም ቤተሰብ ማለት ነው። አሁን ሀይሚ አትመጣም ዱባይ ማለት ነው። አሁን ብሩኬ እግዚአብሔርን አልቀርም ብሏል ትናንትና። ስለዚህ ሀይሚ ደግሞ ይኸው አልሄድም እውነቱን ስናገር አልሄድም ብላለች። ሀይሚ ካልመጣች ብሩኬም አትምጣ። ገባ አይደለ? የእውነት እንደዚህ ሆናችሁ በፍቅር ቀጥሉ። ነገር ግን ሌላ ነገር ልታመጡ ወይም ደግሞ ሌላ ነገር ካልፈለጋችሁ በስተቀር ብሩኬ ዱባይ አይመጣም ሀይሚን ትቶ ማለት ነው። በቃ በደንብ ስትሻሻሉ በደንብ ስትታረቁ ማለት ነው የውስጣችሁን ቅማችሁን ምናምን ትታችሁ ያችም ጠርቃ በደንብ ስትሆኑ ቀስ ብላችሁ ትመጣላችሁ። ብሩኬ ምንድን ነው የሚያስቸኩል? ለምንድን ነው የምትመጣው? አሁን መተ እዚህ ደግሞ ነገር ልትፈጥር ነው። ገባ አይደለ? እዚህ ደግሞ መተ አለች የሆነች ልጅም አለች እዚህ እሷን አግኝተ ደግሞ ድጋሚ ከሀይሚ ጋር ልትጣላ ነው። ምንድን ነው ፈልገ የምትመጣው? እኔ ግራ የሚገባኝ ማለት ነው። ብሩኬ እዚህ ባይመጣ ጥሩ ነው። ገባችሁ አይደለ? ሀይሚ ካልመጣች በቃ ይቀመጥ። ኦኬ አብሮ ይመጣሉ ወደፊት ማለት ነው። ምንም ያሯሩጥ ነገር የለም። ወይም ደግሞ ነጋዴ አይደለ እቃ ሊወስድ አይደለ ምናምን የሚያመልጠው ስራ የለውም ምናምን። ስለዚህ ለምንድን ነው የሚመጣው? ሀይሚን የሚወዳት የሚያፈቅራት የሚያከብራት ከሆነ ይሄ ሁሉ ስራ ሰርቶ ይቅር ብላ አብራው እየኖረች ያለችዋን ሴት ኦኬ። ስለዚህ አብሯት ለምን አይኖርም? ለምንድን ነው የሚመጣው? እሷን ትቶ በቃ አልሄድም ካለች እሱም ትኬቱ ካንስል አድርጎ አብሯት ይኑር። ኦኬ ዱባይ ይመጣል። መቼም ዱባይ ተነስታ ሌላ ሀገር አትሄድ። የት ትሄዳለች? ዱባይ ግዴታ መምጣት ምንድን ነው ይሄን አክል የሚያስቸኩለው? አልሄድም ማለት እኔ ምንም ቢፈጠር ምንም እዚሁ ብሆን ነው የሚሻለኝ። በቃ ወስኛለሁ እኔ ላለመሄድ ወስኜ ቆርጬ ምናምን እንትን ብያለሁ። እሱ ግን ይሄን ነገር በቃ የሆነ ከዛሬ ነገ ምናምን ሀሳቧን ትቀይራለች እያለ እየጠበቀኝ ነው። ዛሬ በመሀል እንደዚህ አይነት አይዲያ ካቀረበልኝ እንደማልሄድ እነግረዋለሁኝ። ምክንያቱም በቃ እኔ የወሰንኩት ነገር ነው። እሱ ሊረሳው ይችላል እንዳልኳችሁ፣ እናንተ ልትረሱት ትችላላችሁ። እኔ ግን ያረሳኋቸው በጣም ብዙ ነገሮች አሉ። እኛም አንረሳም። ነገር ግን አንድ ሰው አብሮ ሲኖር ኦኬ። አሁን ሀይሚ አንቺና ብሩኬ የእውነት ከላይ ነው ማለት ነው የምትዋደዱት፣ ከላይ ነው እንደዚህ የምትሳሳቁት ማለት ነው። ከልባችሁ ይቅር ካልተባባላችሁ ለምንድን ነው አብራችሁ የምትኖሩት? ገባችሁ? አሁን ሀይሚ እሺ ከልቧ ይቅር ካላለችሁ አብራ መኖር የለባትም ከብሩኬ ጋር ማለት ነው። ሲቀጥል ደግሞ ሁለታችሁም ይቅር ተባብላችሁ ሁሉም ነገር ትታችሁ ኦኬ። አሁን እኮ ገና እኮ ነገሩ አለ ቤተሰብ፣ ገና ነገሩ እኮ አልተቋጨም። ገና ልጅቷ ትወልዳለች። ገና ዲኤንኤ ተብሎ ድጋሚ ምርመራ ይደረጋል። ከወር በኋላ ረመዳን ከወጣ በኋላ ይሁን አላውቅም፣ ሌላ ስራ ሊጀምሩ ነው እነዚህ ልጆች ማለት ነው። አሁን እኛን እያጫወቱ እያሳቁ መሀል ላይ ደግሞ ሌላ ገና በአንዴ ሊፈነዳ ነው ነገር ማለት ነው። እንደዛ ነው እየሆኑ ያሉት። ግን ይሄ ማለት የላችሁ አንደኛ የተመልካችንም ልብ መስበር ነው። የእውነት ለመናገር ታርቋል ብሎ ደስ ያለውን ሰው በአንዴ ደግሞ ገና ነገር ደግሜ ሌላ ነገር ውስጥ መግባት አልፈልግም።
እኔ አለ አይደለ እነዚህን ነገሮች እንዳልተፈጠሩ ረስቼ ከእሱ ጋር በሄደበት ሁሉ መከተል አልፈልግም ከዚህ በኋላ እና በእርግጥ ሊያስከፋችሁ ይችላል። እኔም ይሄን ስናገር በጣም እየደበረኝ ነው። እንደዚህ ባንሆን ደስ ይለኝ ነበረ። ግን ያው ዛሬ ላይ የምንወስናቸው ውሳኔዎች ነገችንን ይሰራሉ ብዬ አስባለሁ እና እኔ አለ አይደለ ብዙ ነገር ቢያደርግልኝም ግን በእንደዚህ አይነት ነገሮች መታለል አልፈልግም። ስጦታ ወይ የሆነ የዛሬ ደስታ ምናምን ነገ ቤቴን ላይ ሰሩት ይችላሉ ብዬ አስባለሁ። ይሄ ደግሞ ሁሉም ሴት የሚያስበው ነገር ነው። ከስጦታው አሁን እኮ ማለት ነው ሀይሚዬ የኔ ቆንጆ ማለት ነው ገባሽ አይደል? አሁን ልጁ የኔ አይደለም ብለዋል። እንግዲህ ብሩኬ ታውቃላችሁ፣ በፊት ነበረ የኔ ምናምን የሆነ ፍንጭ ምናምን እያሳየ ነበረው። አሁን ግን የኔ ልጅ አይደለም ብለዋል። እንግዲህ ዲኤንኤ እየተጠበቀ ነው። ግን ሀይሚ እስካሁን ይቅር አላለችውም። ገባችሁ አይደለ? ምክንያቱም አረሳም ብላለች። አረሳችን ማለት ደግሞ ከብሩኬ ጋር ከላይ ነው አብራ ያለችው ማለት ነው። ገባችሁ አይደለ? ስለዚህ ምን ማለት እፈልጋለሁ፣ ልጁ ዲኤንኤ ይመረመራል። ኦኬ። ከዛ የብሩኬ ልጅ አይደለም ከተባለ ከብሩኬ ጋር እንደዚህ ሆናችሁ ገባችሁ አይደለ? እንደዚሁ በፍቅር እያላችሁ ከዛ መሀል ላይ ደግሞ ልጁ የብሩኬ ልጅ አይደለም ተብሎ ውጤቱ እንግዲህ መልካም ዜና እንዲሆን እመኛለሁ። ኦኬ። ከዛ በኋላ ሁሉም ነገር ቅማችሁን መረስተሽ ሀይሚዬ እንደ በፊቱ ሆናችሁ አንድ ላይ እንደምትኖሩ ተስፋ አደርጋለሁ። ነገር ግን ብሩኬ ደግሞ በአሁን ሰዓት ዱባይ ባይመጣ ባይ ነኝ። ክፍተት የበለጠ ክፍተት ባይፈጥር ባይ ነኝ ማለት ነው። ዱባይ ከመጣ የበለጠ ክፍተት ነው የሚፈጠረው መሀላቸው ላይ በላይ ከሆነ ነገሩ በላይ ዛሬ ከሚደረገው ከሰርፕራይዙ በላይ ነገ ላይ ምን አይነት ኃላፊነት ይወስዳል ስለኔ የሚለው ነገር ራሱ ጥያቄ ይፈጥርባችኋል። እና እኔ ደግሞ አሁን ላይ እንደዚህ አይነት ስሜት ውስጥ ስለሆንኩኝ ዛሬ ላይ እንደዚህ ከሆንኩኝ ዛሬ ላይ እንደዚህ ከተደረገብኝ ነገ ምን ዋስትና አለኝ የሚለው ነገር ውስጥ የተፈጥሮ በጣም ብዙ ጨካኝ ሆኜበት ነበረ ምናምን ነገር ሳዘጋጅ አንድም ለጥሩ ነገር ነው። ሁለተኛ ነገር ደግሞ በቃ ማወቅ ስላለበት ነው። እኔን ብሎ መጠበቅ የለበትም፣ መሄድ አለበት። እሱም ካሰበው መንገድ መቅረት የለበትም፣ ከሄደም መሄድ አለበት። ለእኔ ብሎ በዚህ ልክ መስዋዕት መክፈል አያስፈልግም። የተበላሸው ነገር ተበላሽቷል። ሀይሚዬ ማለት ነው እዚህ ጋር ያልገባኝ ነገር ብሩኬ ያለው ምንድን ነው? ቆይ ቤተሰብ አብረን ሄደን ዱባይ ላይ እዚህ ላይ መሀላችን ላይ ሰው እየገባ እየጨቀጨቀን ነው። ማንም ሰው በሌለበት ሄደን ሁለታችንም አንድ ላይ ሆነን መነጋገርም እፈልጋለሁ፣ አንድ ላይ ሆነን ጥሩ ጊዜ እንድናሳልፍ እፈልጋለሁ ብሎ ነው አይደለ ዱባይ የሚሄደው ማለት ነው። እሺ ሀይሚ ከሌለች ብሩኬ ምን ሊሰራ ነው የሚሄደው? እዚሁ ከታረቁ እዚሁ አንድ ላይ ከሆኑ እዚሁ ታርቋል። በቃ አንድ ላይ በፍቅር ናቸው። ስለዚህ ብሩኬ ዱባይ የሚሄዱ ምን አስፈለገው ነው? በዚህ ልክ ማለት በዚህ ልክ የሚያስቸክለው ነገር ምን አለ ነው ያልገባኝ እሱ ነው። በመሀላችን ሀሳቡን ካላነሳ ዛሬ ጥሩ ጊዜ ብቻ እንድናሳልፍ እፈቅድለታለሁ። ምክንያቱም ከኔ ያላገኛቸው ብዙ ነገሮች አሉ። እኔ መሆን ሲገባኝ ያልሆንኩለት ግን የሆነ እሱ በሚያደርጋቸው ነገሮች በእርግጥ እሱን ላለማስከፋት ጥሬ ያለው ፈገግ እያልኩኝ ምናምን ሞክሬ ያለው። አሁን ያልገባኝ ቤተሰብ ማለት ነው። ይኸውላችሁ ባለፈው ለታ ብሩኬ ነበረ እንደዛ እያወራ የነበረው። ብሩኬ አሁን ባለፈው ከእናንተ ጋርም ጥሩ ጊዜ ከሀይሚ ጋርም ጥሩ ጊዜ ሲሄድ ድረስ ጥሩ ጊዜ አሳልፌ እሄዳለሁ እያለ ነበረ። አሁን ደግሞ ሀይሚ ናት እንደዛ የምትለው። ቆይ ማድረግ አለብኝ። በጣም ቆይቻለሁ ከምነግራችሁ በላይ። እንደዚህ ካደረግኩኝ እራት ሰርቼ ራሴ ምናምን በቃ እኔ እንጃ ለራሴ ይሰራለሁኝ ይበላለሁ ምናምን። ያው ከዚህም በፊት ስናገር ነበረ፣ ሰምታችሁ ይሆናል ቪዲዮ ላይ ምናምን በደንብ ካዳመጣችሁኝ ቤተሰብ ማለት ነው። አሁን በቻላችሁት አቅም ኦኬ ብሩኬ እንዲቀር ማድረግ አለብን። ኦኬ ዱባይ መሄድ የለበትም። ምክንያቱም ዱባይ የሚሄደው ከሀይሚ ጋር ለመታረቅ ጥሩ ጊዜ ለማሳለፍ አብሮ ለመነጋገር ምናምን ነው ያለን። ስለዚህ ዱባይ ሄዶ ብቻውን ምንም አይሰራም። ኦኬ ዱባይ ብሩኬ ከሄደ ደግሞ ሀይሚና ብሩኬ ደግሞ የበለጠ ክፍተት ነው የሚፈጠረው መሀላቸው ላይ። ይሄንን ማወቅ አለባችሁ። ስለዚህ ብሩኬ አንደኛ መቅረት አለበት። ሁለቱም ከልባቸው መታረቅ አለባቸው። ሲቀጥል ከልባቸው ራሱ ባይታረቁ አብሮ እስከኖሩ ድረስ አብሮ እንደዚህ በፍቅር እስካሳለፉ ድረስ ደግሞ በመሀል እግዚአብሔር ብሎ ደግሞ ያ ልጅ ያቺ ፊኛዋ እንግዲህ ከወለደች ነው። ኦኬ ከወለደች በኋላ ኦኬ ልጁ ዲኤንኤ ተመርምሮ ምናምን የብሩኬ ልጅ አይደለም ተብሎ ደግሞ እንድንሰማ ያደርግ። እስከዛ ግን ብሩኬ እንዳይሄድ ዱባይ እንዳይሄድ ዋላችሁ። ሌላም ነገር ትጠብቃላችሁ እኮ። ጉድ እኮ ነው እንደው ዘንድሮ። ኧረ በስመ አብ! እናንተ ደግሞ ምን አይነት ጉድ ነው ማየው? ኧረ በስመ አብ! አሁን ቆይ ሀይሚዬ ማለት ነው የምር ቆይ አብራችሁ ብታድሩ ምን ችግር አለ? ቆይ ሁለታችሁም ትዋደዳላችሁ፣ ትፋቀራላችሁ። እዚህ ቦታ ከመጣሽ አይቀርም። ለምንድን ነው የምንደብቀው? ኦኬ ጾም ነው አሁን ማለት ነው። ያው ጾም ቢሆንም በእኛ ታውቃላችሁ፣ በኦርቶዶክስ ራሱ ባልና ሚስት ከቻሉ አልጋ ለይቶ ነው መተኛት ያለባቸው። ምክንያቱም ጭድና እሳት አንድ ላይ ሆነ ይቀጣጠላሉ። ስለዚህ
ከቻለች ሴት ሚስትዮ መሬት ለፍራሽ ለመተኛት አለባት። እሷ ደግሞ አልጋ ላይ ነው መተኛት ያለበት እሱ ደግሞ ማለት ነው። ነገር ግን ከተጋባችሁ በኋላ ታውቃላችሁ፣ የእናንተ ገላ የእሱ ነው፣ የእሱ ገላ የእናንተ ነው። መከልከል አትችሉም፣ እሱም መከልከል አይችልም። ንሳ መግባት ትችላላችሁ። በእኛ ሃይማኖት አባቶቻችን የሚለው ማለት ነው። ከጠየቀ ሰጥታችሁ ከዛ ንሳ መግባት ትችላላችሁ፣ ለአባቶች መናገር አለባችሁ ይባላል። ነገር ግን በጾም አይፈቀድም በፍጹም ማለት ነው። ገባችሁ? ግን ያው ሃይሚ እና ብሩኬ ማለት ነው እኔ ደስ ሚለኝ ይውላችሁ ሽማግሌ ተልኮ አብራችሁ ብትሆኑና ቀለበት ብታስሩ ደስ ባለኝ። ገባችሁ አይደለ? ነገር ግን አሁን አብራችሁ እየኖራችሁ ነው። ሶ ያው ትዋደዳላችሁ፣ ትፋቀራላችሁ። እኔ ሽማግሌ ሳይላክ አንድ ሴትና አንድ ወንድ ከቤት ተመርቆ ሳይወጡ ያ ነገር ያድርጉ የምልና የማበረታታ ሴት አይደለሁም። ነገር ግን ደግሞ እንደዚህ ከተማመናችሁ የምትዋደዱ ከሆነ አንድ ላይ ስለተማመናችሁና ስለተዋደዳችሁ ነው አንድ ቤት እየኖራችሁ ያላችሁት። ስለዚህ ብትሰጣጡ ምን ችግር አለው? ምን ችግር አለው? ታውቃላችሁ፣ ጣፋጭ ላይ ጣፋጭ ጊዜ ነው የምትጨምሩት፣ ወይም ደግሞ ፍቅር ላይ ፍቅር ነው የምትጨምሩት። ስለዚህ ችግር የለውም ሃይሚዬ፣ ሁሉም ሰው የሚያውቅ ነው። ገባችሁ አይደል? አሁን ብታደርጉ ራሱ ችግር የለው። ሲጀምር እኮ ሃይሚዬ አናደርግም ብላችሁ ራሱ ሺህ ጊዜ ብታወሩ አናምንም፣ ማንም ሰው ደግሞ አያምንም። ምክንያቱም አንድ ባዳ ሴትና ባዳ ወንድ አንድ ቤት እየኖረ በፍጹም ያው የሚያምኑ ሰው ሊኖር ይችላል። አላምንም። ያው ግን ያው እንደ ሰው ነው። ግን እኔ በጣም ነው የሚከብደኝ ለመወሰን ማለት ነው። ምክንያቱም ታውቃላችሁ በጣም ከባድ ነው፣ የእውነት በጣም ከባድ ነው። እንኳን በአሁን ሰዓት እንኳን ባዳ አንድ ላይ አብራችሁ አንድ ቤት እየኖራችሁ አይደለም ፋሚሊን አታምኑም በዚህ ሰዓት ማለት ነው። ሰው ሁሉ ያበደ ጊዜ ነው። ግን ብቻ ጠንካራ ከሆኑ ሃይሚም እንደዚህ ጠንካራ ልክ ቪዲዮ ላይ የምናይሽ በሎርማኒም በአካልም እንደዚህ ጠንካራ ከሆንሽ ኦኬ እንደዛ ታደርጊያለሽ። ብሩኬም እንደዛው። ግን ያው ብሩኬ ግን በጣም ነው የሚፈልገው ሃይሚ፣ በጣም ሊቀምስሽ በጣም ነው የሚፈልገው። በዚህ አጋጣሚ መቼ ዕለት ቫላንታይን አከበርን። እሺ አከበርን። ከዛስ በኋላ ምን ጠብቃችሁ ነው? ለምን ታስወጫለሽ የሚልም ነበር። ምን ጠብቃለን? ያ ነገር ነበር የጠበቅነው። ምክንያቱም እንደዛ አንድ ወንድ እንደዛ አልጋ ክፍል እንደዛ አሳምሮ ቤት እንደዛ አሳምሮ ሻማ በትኖ ፊልም ላይ የምናየው እንግዲህ ከዛ ልክ ክፍል ከገቡ በኋላ ያደርጋሉ፣ አብሮ ይተኛሉ ምናምን። ከዛ ጠዋት የት ነው የተኛሁት ምናምን ይባባላሉ። ፊልም ላይ የምናየው እንደዛ መስሎን ነበረ። ሃይሚ እንደዛ ነበር የጠበቅነው፣ ግን አላደረጋችሁም። እሱም ወጣ፣ አንቺም ተኛሽ። በቃ ቤተሰብ ታይሙ እንዳይበዛ ማለት ነው። ብሩኬ የሚበጣ ፓርት ላይ ላድርግ። እሺ ልቀቃት በቃ በኔ ተማሪ እስቲ አሁን አስባችሁታል? እንደዚህ የሚዋደዱ ልጆች እንደዚህ ያችሁ እስቲ ለምንድን ነው በቃ ለምንድን ነው ብሩኬ ትቷት የሚሄደው? በቃ እንደዚህ የሚወዳት የሚያፈቅራት ልጅን በቃ ትቷት መሄድ የለበትም። ስለዚህ ማላቸው ለክፍተት መፍጠር የለባቸውም። የምሬ እኮ ነው። በቃ ታውቃላችሁ፣ ልጅነትን እያሳለፉ ነው። በቃ እነዚህ ልጆች ማለት ነው ልጅነትን፣ ፍቅርን፣ ሁሉም ነገር እያሳለፉ ነው። በቃ በጊዜያቸው እየተጠቀሙ ነው። ስለዚህ ሎርማኒ በቃ እድሜያቸውን እየተጠቀሙ ያሉት ሃይሚና ብሩኬ ነው። በቃ በልጅነታቸው ማለት ነው። አለቀ። አያረ ምርልሽ ነው። ቆይ እኔ ራሴ ልነሳሽ። የምን አልቀ ማርያም ራሴ ልነሳ። ካሜራ ሳይን ነው እኮ ሴጣኔ የሚነሳው። ለምን ማይሆን ነገር አረምጄብክ እኮ ነው። እኔ የምለው ወንድ ከሆን ካልሽኝ እንግዲህ እኔ አላየሁም። ወንድ ከሆን ካልሽኝ እንግዲህ እኔ አላየሁም። እኔ አላየሁም ማለት ሃይሚ ምን ፈልገሽ ነው? አላየሁሽም። አሁን ነው ተሸክሞ አላየሁሽም ወዴ አላየሁሽም። አይባባም ሆዴ ፍቅርሽ ነው ምግብ ቀርቧል። ቁጭ ያኔ ሄደ ማለት ልትሄድ ነው? ኧረ ልታጠብ ነው እጄ። ወይ ምንድን ነው አንቺ ያለኝ የሆነ ይኸው እዛ ጋር ውሃ አለ። ከእኔ እንድትርቅ አልፈልግም። ገባችሁ? ቤተሰብ ገባችሁ? ሃይሚ የምታወራው አሽሙር ይግባችሁ። እሺ አሁን እያለች ያለችው ከኔ እንድትርቅ አልፈልግም እያለች እየተከተለችው ነው። ኦኬ እያሳየችው ነው። ገባችሁ? ስለዚህ ብሩኬ ትቷት መሄድ የለበትም። ለሱ ነው እንደውም በደንብ እየነገረችው ያለችው ማለት ነው። ስለዚህ እሱ ከገባው የእውነት ኦኬ ጭንቅላት ካለ ብሩኬ ማለት ነው ይግባ። ዱባይ መሄድ የለብህም። ሃይሚ ከሷ እንድትርቅ አትፈልግም። በቃ አትሂድ። የምትሄዱ ከሆነ በኋላ በደንብ እንትን ካላችሁ በኋላ ትሄዳላችሁ አብራችሁ ማለት ነው።
እከተልሃለሁ። አለቃ የኔ አንበሳ እንደታውራ እኮ ነው ለዋላ የሚያጎርሰው። እሺ ቤተሰብ ምን ነው ጮክ ብለሽ የምትይው? በጣም ጉንጭ ሾጥረሽ ትበል ለሚበላ አይመስላቸውም ቤተሰቦች። ምንም አይተርፍም። ባይገርማችሁ አንድ የሚተርፍ ነገር የለም ለማያውቁት እና በቃ አሁን ጨዋታ ይበቃል። ግን ቤተሰብ በዚህ አጋጣሚ ወፍራም ሰው አይበላም ብዙ ገባችሁ? እወፍራለሁ ብለው ስለሚፈራ ትንሽ ነው የሚበላው፣ ከዛ ይወፍራል። ቀጭን ሰው ደግሞ የማይበላ የሚመስል ሰው ደግሞ በጣም ነው የሚበላው። ስለዚህ ቤኪ ደግሞ ቀጭን ሰው ነው፣ በጣም ይበላል ማለት ነው እንድታውቁ። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።